ብሩክ ሀይሚን በከባዱ አገኛት፣ እሱም በተራው በከባዱ ተበቀላት። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ። ሁልጊዜም ለሰው መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ሀይሚና ብሩኬን የምትወዱ ሁልጊዜም እነሱ ደስታቸውን እንዳይለያዩ አብሮነታቸውን የምትወዱ ሁላ እንግዲህ ብሩክ ያረገውን ነገር ይዤላችሁ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑ። ላይክ፣ ሼር፣ ኮመንት ማድረግ አይረሳ። ወደ ቪዲዮ ይገባሉ። ያው እንግዲህ ከሰሞኑ ጀምሮ ብዙ ነገሮች በብሩክና ሀይሚ ደግሞ ያው በጓደኛው በብሩክ በራሱ ጓደኛ ምክንያት ሀይሚ ፕራንክ አደርጋለሁ ብላ ብሩክን ከዛ እንግዲህ ምን እንደተፈጠረ አይታችሁ ነበረ። ብሩክም ደግሞ አስቆጥቶት ራሱ የብሩክ ጓደኛም አይ ይሄ ነገር እንደዛ አይደለም፣ በእኔና በሷ መካከል ሌላ የማታውቀው ነገር አለ ብሎ እንግዲህ ብሩክን እጅግ ተናዶ ሀይሚን አላምንሽም ብሎ ሲናገራት እንደዚህ አይነት ነገሮችን በደንብ ስናይ ነበረ። እንግዲህ ሀይሚ ራሷ በጣም ጨንቋት እንዴት ልታሳምነው፣ እኔ እና እሱ ምንም የለንም፣ ለምን እንደሚዋሻ አላቅም፣ ምን እንደተፈጠረን በመካከላችን አላቅም፣ ምንም ነገር ደግሞ የለም እና አትመነው እባክህ ክመነኝ እያለች ብዙ ነገር ስትለው ነበረ። በስተመጨረሻ ያ ሁላ ነገር ውሸት ሆኗል። ብሩክ ከነጭራሹ እሷን እያስጨነቃት የነበረው እሷ ፕራንክ አደርጋለሁ ብላ ራሷ ሀይሚ በራሷ ፕራንክ እየሆነች ነበር። ሀይሚ በራሷ ያው ደንግጣ ከሱ በላይ በጣም ተጨንቃ ደንግጣ ነበር። እንግዲህ ሀይሚ በራሷ ፕራንክ እየሆነች ነበር። ብሩክ አውቆ ድጋሚ ከጓደኛው ጋር ተነጋግሮ ሀይሚን በትልቁ ፕራንክ አድርጓታል። ሀይሚ ከመጀመሪያውም ቀን ጀምራ ቡታጀራ ድረስ የመጣሁት እኔ እሱም ብዬ ነው ብሩክን ብዬ ነው እና እባክሽን አስታርቂኝ ብላ እናቱ ድረስ ሄዳ እዛው ባሉበት ቡታጀራ ባሉበት እንግዲህ ብሩክ መጥቶ ያው እናቱን ሲያይ ብሩክ ደግሞ ሊዋሻ አልቻለም እና እንዳያችሁት ከሆነ አይ በቃ እናቴ እያለሽ ደግሞ ይሄን ፕራንክ ላስቀጥል አልችልም ብሎ በእናቱ ፊት እኔም ብሆን ፕራንክ እያረኳት ነው እንጂ እሷን ጠርጥሬያት በሌላውን ጠርጥሬያት አይደለም ብሏል። እና ይሄም ብቻ ሳይሆን ብሩክ እንግዲህ እሷንም ሊያስተምራት ፈልጎ ነበር። እሷንም ደግሞ የሚነግራት ነገር ነበረው። ምክንያቱም ብዙ ጊዜ በወንዶች አለመታመን ዙሪያ እሱን ባለማመን በብዙ ሴቶች እሱ ጋር በመጡ ቁጥር ብዙ ጊዜ እሱን አታምነው። በዚህ ምክንያት በጣም ብዙ ጊዜ ተጣልተዋል። ከስንት ጊዜ በጣም ብዙ ጊዜ በተለያዩ ሴቶች በመጡ ቁጥር ብሩክ ህይወት ውስጥ በገቡ ቁጥር ሀይሚና እሱ እንደተጣሉ ነው። ሁለቱ ሁል ጊዜ እንደተጣሉ ነው እና ይህንን አስመልክቶ ነው እንግዲህ ብሩክ ይህንንም ፕራንክ ሊያደርግ ያሰቡ ከመጀመሪያውም ጀምሮ። ምናልባት እኔ የሚሰማኝን ስሜት እሷን ፊል ታደርገው ይሆናል፣ እሷም ደግሞ ትረዳው ይሆናል። እኔ የሚሰማኝን ስሜት እንድታውቁ ፈልጋለሁ በሚል ነው ከራሱ ደግሞ ፕራንክ አደርጋለሁ ብላ ከተነጋገረችው ከብሩክ ጓደኛ ጋር በምን መልሶ ተነጋግሮ ከሷን ደግሞ እንደዚህ ያደረጋትና ከዚህ በፊት ብዙ ጊዜ ተጣልተዋል በሴት ምክንያት እና ዞሮ እሱን ነበረ ማታምነው። በስተመጨረሻ ብሩክ ላይ ነው እንግዲህ እጇን የምትቀስረው። አንተ ሴቶቹን ስለምታቀርባቸው ነው፣ የማይሆን ነገር ስለምትላቸው ነው እያለች ብዙ ጊዜ ተወቅሰው ስለነበረ ራሱ ብሩክ ደግሞ ያ ነገር እንዴት አድርጎ እንዴት ንጹህ ነኝ ብሎ ማስረዳት በጣም ከባድ ነው እና ያንን ነገር እንድታየው እንድትረዳው ብሎ ነው ይሄንን ያደረገው። እናም ደግሞ ተሳክቶለት የሚፈልገውንም አግኝቷል። እሷም ምን ፊል እንደሚያደርግ ምን ሊሰማው እንደሚችል እሷም ማይታለች እና ምናልባት ከዚህ በኋላ ሴቶች በመካከላቸው እንዳይገቡ ሊሆን ይችላል ይሄ ምክንያት ይሄ አጋጣሚ። ምናልባት በማንም ደግሞ እሷ ልታማው ወይም ደግሞ ልጠረጥረው እንዳትችል ይሆናል። ምክንያቱም እሷ አሁን የተሰማትን አሁን የተጨነቀችበትን ልብስ ሳትቀይር ራሷን ራሱ ጣል አድርጋ ነው እናቱ ቤት ድረስ የሄደችው እና ያው እሱንም ደግሞ ትረዳዋለች። በዚህ ውስጥ ደግሞ እሱንም ትረዳዋለች። ሴቶች እንዳለ በመጡ ቁጥር የሆነ ሴት ፈለገችው ማለት ብሩክ ፈልጓታል ማለት እንዳልሆነም ጭምር
በደንብ የምትረዳው ይመስላል። እንግዲህ በተለይ ደግሞ ከባለፈው ጀምሮ ገዳም አብረው ሄደው ሁለቱ አንድ ላይ ስለነበረ እነዚህን ነገሮች አድርገው ሁለቱ ከመጡ በኋላ ነገሮች በደንብ ይስተካከላሉ የሚል ብዙ ሰዎች ጋር ትልቅ ተስፋ ነበረ እና ከዛ በኋላ በእንደዚህ አይነት ምክንያት መጋጨታቸው መጣላታቸው ሰውን አስደንግጦ ነበር። ያው በስተመጨረሻ ፕራንክ ሆኖ ቢገኝም ግን ሰው የመሰለው እውነት ነው እና እናንተ በየጊዜው መጣላት በየጊዜው መጨቃጨቅ አይሰለቻችሁም ወይ ብሎ በጣም ብዙ ነገር ተፈጥሮ ነበረ። የሰው ቤት አትበጥብጡ እስኪባሉ ድረስ ምናምን እና በስተመጨረሻ ግን ፕራንክ ሆኖ ተገኝቷል። ያው እነሱ ሰላም ናቸው። ብሩክም እሱ የሚሰማውን እንዲሰማት ስለፈለገ ነው ያንን ያደረገው እና በስተመጨረሻ ብሩክ ሀይሚ አገኘሁት እንዳለችው እሱ ደግሞ በደንብ በእጥፉ አግኝቷታል ማለት ነው። የብሩክ እናት በራሷ እጅግ ደስ የምትል ሴት። አንዳንድ ጊዜ እናቶች በተለይ የወንድ እናት ሲሆኑ ወደ ልጃቸው የማድላት ነገር፣ ልጃቸውን የመወገን ነገር ቢሳሳት እንኳን እሱ እኮ እንዲህ ብሎ ነው ብለው ልጃቸውን ቅድሚያ የማስቀደም ነገር አለ። ግን የብሩክ እናት ቀጥታ ሀይሚ ነበር የወገነችው እና ይቅርታ ጠይቃት፣ ወጥቀህ እግሯ ላይ ወጥቀህ ይቅርታ ጠይቃት እያለችው ነበር እና እጅግ በጣም ደስ የምትል እናት ናት። ብሩክ ራሱ ያለችው ብዙዎች ያሉት በውስጥም መስመር የሚሰጡን አስተያየት እንደሱ አይነት እናት ስላለው ነው ብሩክ ራሱ መልካም ሰው የሆነው። እንዲሁም ደግሞ በዚህ ልክ ሀይሚን ብዙ ጊዜ ይረዳታል የምትለውን ነገር እና ከጥሎች ምናምን ከሱ አይነሱም ከሱ አይመጡም እና ለማስታረቅ የሚሄድበት መንገድ ከሀይሚ ጋር ለመስማማት የሚሄድበት ርቀት በራሱ ብሩክ ያው ምን አይነት እናት እንዳሳደገችው የሚመሰክር ነው ብለው ነግረውናል ከውስጥ መስመር። እንግዲህ ያው ብዙዎች ቀጣይነታቸውን ከፍ ያለ ደረጃ ደርሰው ቃል ኪዳን አስረው እንደዚህ አይነት ነገሮችን ከሁለቱ እየጠበቁ አሁን ላይ ሀይሚና ብሩክ ሲጣሉ ደንግጠው ነበር። ሆኖም ግን ያው ለውሸት ሆኖ ያው ሁለቱም አልተጣሉም። ሙሉ ቤተሰቡንም ጭምር ያው ልፈተናችሁ ብዬ ነው እና ይቅርታ ብሎ ጠይቋል። እንግዲህ ውድ ቤተሰቦቼ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ለቻናሌ አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። ሰላም ቆዩ።